ጌታ በእውነት ተነስቷል። ለጥቂት ደቂቃዎች የምንማርበት የትምህርታችን ርዕስ ነው። የሉቃስ ወንጌል ምዕራፍ 24 ቁጥር 33። እስከ ዛሬ ቀን ስለ ትንሣኤው እንደሰማችሁ እንደተማራችሁ አውቃለሁ። እኔም ከዚህ በረከት እንድሳተፍ ጥቂት የትንሣኤውን ኃይል ምስጢር ጥቂት በረከት እንድንሳተፍ አነሳላችኋለሁ። እግዚአብሔር ከሁላችንም ጋር ይሁንልን። ትንሣኤ ባይኖር ኖሮ ዛሬ አንሰበሰብም ነበረ። የጌታችን የትንሣኤው ኃይል ባይገለጥ ኖሮ ክርስትና አይኖርም ነበረ። ቤተ ክርስቲያን እስከዚህ ዘመን ድረስ የገሰገሰችበት እግሯ የበረረችበት ክንፏ ትንሣኤ ነው። ባላውያን ነገሥታት ፊት የደፈረችበት ጉልበቷ ትንሣኤ ነው። በአረማውያን ፊት የቆመችበት ቁርጠኝነቷ ትንሣኤ ነው። ቤተ ክርስቲያን መከራውን የታገሰችበት ስፋቷ ትንሣኤ ነው። ደጆቿን ከፍታ እስከ ዓለም ዳርቻ የእግሮቿ ሸሆና እስኪነቀሉ ድረስ የገሰገሰችበት ሩጫዋ ትንሣኤ ነው። የመነነችበት ቁርጠኝነቷ ጽኑ የሆነ ረሃብን ጽኑ የሆነ ጥምን በፍቅር የታገሰችበት ቃል ኪዳኗ ትንሣኤ ነው። ለዚህ ነው ቅዱስ ጳውሎስ የትንሣኤውን ኃይል አምናለሁ፣ በመከራው እካፈላለሁ፣ በሞቱም እመስለዋለሁ ያለው። ቤተ ክርስቲያን የክርስቶስን መከራ የተካፈለችው የትንሣኤው ኃይል ስላለ፣ ክርስቶስንም በሞት የመሰለችው ከሞት የተነሳበት ትንሣኤ ኃይሏ ሆኖ ነው። በአጠቃላይ ትንሣኤ የቤተ ክርስቲያን ሁለ ነገሯ ነው። እሱም ነው ትንሽ ደቂቃ እንድናሰላስል ያሰብኩት። ክርስቶስ በእውነት ሞቶ በእውነት ነው የተነሳው። አንድ መቃብር ብቻ ባዶ ነው፣ እሱም በክርስትና ውስጥ ያለ ክርስትና ብቻ ነው ለዚህ ዓለም ባዶ መቃብር ያስተዋወቀው። ሞት የተሸነፈው በክርስትና ብቻ ነው። በሞት ላይ ማፌዝ የተቻለው በክርስቲያን ብቻ ነው። መቃብር ላይ መፎከር የተጀመረው በክርስትና ነው እና የትንሣኤው ኃይል ከሁሉ በላይ የተወደደ መድኃኒታችን ኢየሱስ ክርስቶስ በእውነት እንደተነሳ ብዙ ማረጋገጫዎች ቢኖሩም ግን ጥቂቶቹ እንድናሰላስል ፈለኩኝ። ነገሩን ማሳጠር ስለፈለኩ ክርስቶስ በአደባባይ ሰው ሁሉ በሚያየው ስፍራ ነው የተሰቀለው። በጓዳ ወይም ሰወር ባለ ስፍራ ወይም በተርታ ሜዳ ወይም በድብቅ ቦታ
ኢየሱስ ክርስቶስ አልሞተ። ለምን ይመስላችኋል? በአደባባይ ሁሉም እያየው አላፊ አግዳሚ እየተመለከተው ጌታችን ለምን የሞተ ይመስላችኋል? ይኸውላችሁ በግልጽ ለሁሉ ታይቶ ሞቶ እንኳን ዓለም ትንሣኤውን ለመካድ ሲታገል አይተነዋል። እደግመዋለሁ፣ በግልጽ እያዩት ሞቶ እንኳን ትንሣኤውን ክዷል አለ እና በግልጽ ሳይሆን በስውር በድብቅ ቦታ በጓዳ ወይም በማይታወቅ ሜዳ ማንም ሳያየው የኔና የእናንተ ጌታ ሞቶ ቢሆን ኖሮ ከሃዲያን ምን ይሉ እንደነበር አስቡ። ይሙት ይኑር እኛ በምን እናውቃለን? ሲሞት የታየነውና ነው ተነስቷል ብላችሁ የምትነግሩን ብለው ይሞገቱን ነበር ወገኖቼ። ይሄ ባጭር ቃል ምን ይመስላችኋል? ለሞቱ ምስክር ካልኖረው በቀር ለትንሣኤው ምስክር ሊኖረው አይችልም። ስለዚህ ትንሣኤው በሁሉ ዘንድ የታወቀና የታመነ ሆኖ እንዲኖር ሞቱንም በሁሉ ዘንድ በአደባባይ አደረገው። ለምን እንዴ? የገደልነው አይደል እንዴ የተነሳው ማለት አለባቸው አይሁድ። የቀበርነው አይደል እንዴ የወጣው ማለት አለባቸው አይሁድ። ለምን በአደባባይ ተሰቀለ? ለሞቱ ምስክሮችና ማስረጃዎች ከሌሉ ለትንሣኤው ምስክሮችና ማስረጃዎች መሆን ስለማይችል፣ አያችሁ፣ የሞተው አሟሟት እንኳን ለትንሣኤው ምስክር እንዲሆን አድርጎ እሱ ባወቀ እየሰራው ነበር። አንደኛ። ሁለተኛ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደ ሞተ ወዲያው መነሳት ይችላል። ምዕመናን፣ ለሱ የሚያቅተው ነገር የለም። የሞትና የሲኦል መክፈቻ በእጆቹ ያለ ጌታ ነው። ምንም የሚሳነው የለም። ወዲያው ታዲያ ለምን አልተነሳም? አያችሁ፣ ትንሣኤው ላለማመን ሰበብና ምክንያት በሚፈጥር ዓለም ውስጥ አንድን ሰበብና ምክንያት ሊያሳጣ ኢየሱስ ክርስቶስ እንደሞተ ወዲያው አልተነሳም። ቅዱስ ጳውሎስ የሚያመካኙት አጡ ብሏቸዋል አይሁድን። በምንም ነገር ረገድ በክርስትና ላይ የሚያመካኙት ነገር እንዲኖር አያስፈልግም። ስለዚህ ክርስቶስ እንደሞተ ወዲያው አልተነሳም። ለምን? የኔና የእናንተ ጌታ እንደሞተ ወዲያው ተነስቶ ቢሆን ኖሮ ምን ይሉት እንደነበር ታውቃላችሁ? ወይም ክርስትናን እንዴት ያሟት እንደነበር ታስባላችሁ? ሞቶ እኮ አይደለም፣ መከራው ፌንት አድርጎት ነው፣ ለዚህ እኮ ነው ወዲያው የነቃው ይሉት ነበር። ሙሉ ለሙሉ እኮ ሞትን አልተቀበለም። ሃፍ ዴድ እኮ ነው የሆነው፣ በከፊል እኮ ነው የሞተው ብለው ያሙት ነበር ጌታችን። እንደው ወይን ሰተነው አልነበር እንዴ? ስካር ይዞት እኮ ስካሩ ለቆት ነው ይሉብን ነበር ጌታችን። ትንሣኤው በሁሉ ዘንድ የታመነ እንዲሆን የኔና የእናንተ ጌታ ወዲያው አልተነሳም። ፌንት አድርጎ አይደለማ። በእውነት ሞቶ በእውነት ተነስቶ ነው መባል አለበታ። ሙሉ ለሙሉ ሞትን አልተቀበለም። ሃፍ ዴድ ነው የሆነው፣ ሰመመን ያዘው መባል የለበትማ።
በእውነት ሞቶ በእውነት እንደተነሳ መታወቅ አለበታ። ለስም አጠራሩ ክብር ይሁንና ስሙም ከፍ ከፍ ይበልና ማን ነው ጌታችንን ወይን ጠጥቶ አዙሮት ወድቆ ነበር እንጂ ሞቶ አይደለም ብሎ ከእንግዲህ ሊያነሳው የሚችለው? ለዚህ ነው የሚያመካኙት እስኪያጡ ድረስ እንደ ሞተ ወዲያው ያልተነሳው ጌታችን። ለዚህ ነው 3 መዓልት 3 ሌሊት በመቃብር ያደረው። ለዚህ ነው ደግሞ እሺ ወዲያው አይነሳ ከሞተ ካልቀረ አንድ ቀን ብቻ በመቃብር መቆየቱ አይሻልም ነበር? ለምን 3 ቀን መቆየት አስፈለገው? ይህ ከትንሣኤው ሞትን ድል ከማድረጉ ጋር ምን ቁም ነገር አለው? ይህ ምርጥ ጥያቄ ነው። የተወደዳችሁ ክርስቲያኖች አንድ ቀን ብቻ የኔና የእናንተ መድኃኒት በመቃብር ብቻ ቢቆይ ኖሮ ትንሣኤውን ያናነቁት ነበር። ምን ብለው? ማንም ምን ሞቶ እንደተነሳው እኮ የተነሳው እነገሌም ተነስተዋል። ወንድ ከሆነ ጥቂት ቀን ቆይቶ መፍረስ፣ መበስበስ፣ መሽተት አያሸንፍም ነበር ብለው ትንሣኤውን ያሙት ነበር። ወዲያው ቢነሳ አንድ ቀን ቢሆን ኖሮ ያለ መፍረሱ ያለ መበስበሱ ያ ማለት ሞትን ብቻ ሳይሆን ክርስትና መፍረስንም መበስበስንም እንደሚያሸንፍ መገለጥ አለበታ። ሙስና መቃብር እያለ ያወራነው መፍረስን መበስበስንም ድል ማድረጉ የሚገለጠው አንድ ቀን ብቻ ሲያደር አይደለም፣ ፈቀቅ ብሎ 3 እና ከዚያ በላይ ሲሆን። ስለዚህ ሞትንም መቃብርንም ብቻ አይደለም መፍረስንም መበስበስንም የትንሣኤው ኃይል እንዳሸነፈ መገለጥ ስላለበት ነው ከአንድ ቀን በላይ የኔና የእናንተ መድኃኒት መቃብር ውስጥ መቆየት ያስፈለገ። እሺ እንዲህማ ካላችሁ 3 ቀን ብቻ ለምን ይሆነዋል? 3 ወር፣ 3 ዓመት፣ 30 ዓመት እንደ መስቀሉስ 300 ዓመት ቢቆይ ኖሮ ከሞት መነሳቱን በጣም አስደናቂ ያደረገውም ነበር። እንደውም እንደሱ ሊያደርግ እኮ ብዙዎችን ያሳፍር ነበር። ምናልባት እንዲህ አይነትም ሀሳብና ጥያቄ ቢጠየቅ የኦርቶዶክሳውያን ሊቃውንት መልስ አስገራሚ ነው። ምን ይላሉ መሰላችሁ? ሰው ከጊዜ ብዛት ያየውን ይጠራጠራል፣ ደግሞ የሆነውን ነገር ይዘነጋል። 3 ዓመት፣ 30 ዓመት፣ 300 ዓመት፣ 3000 ዓመት ሆኖ ክርስቶስ ቢነሳ እና ሊረሳላችሁ ትፈልጋላችሁ? ኢየሱስ ማን ነበር ኢየሱስ? እኛ እናቀላችሁ ይሉን ነበር። ይሞት እኛ ምን እናውቃለን? ጠፍቶብኛል ይሉን ነበር። ወዳጄ ለምን ይረሳ? ለምን ይዘንጋ? ለምን ችላ ይባል? አያችሁ፣ ትንሣኤው ሁለተኛው የሰቀሉት ሰዎች ገዳዮቹ እያሉ ካላፈሩ በቀር ጥቅሙ ምንድን ነው? ገድላችሁ ነበር ሕያውን ካላሉ በቀር ላልነበርነው ሕዝቦች ቢገለጥ ፋይዳው ምን ይሆን ነበር? አያችሁ፣ የገደሉት እያሉ መነሳት አለበት። ሲሞት ያዩት ተነስቷል ብለው መደነቅ አለባቸው። ምዕመናን ሲሞት ላላዩት ተነስቻለሁ ብሎ መናገር ከማደናገር በቀር ትርፍ አልነበረውም ይላል ቅዱስ አትናቴዎስ። ማደናገር ብቻ ነው ትርፍ። ለመከተልም አቅመ ቢስ ይሆን ነበር። ያሉት በፋሲካ በዓል የተሰበሰቡ አይሁድ
ከተለያየ ቦታ ፋሲካን ለማክበር የመጡት በኃላፊ አግዳሚ ያዩት ሁሉ መገረም አለባቸው። አፋቸውን መያዝ አለባቸው። የፎከሩ ማፈር አለባቸው። ቀና ቀና ያሉ ማጎንበስ አለባቸው። አጠፋ ነው ያሉ መጥፋት አለባቸው። ተደስተው የሳቁ ማልቀስ አለባቸው። ዓለም ሲስቅ ሐዋርያት ሙሾ እያሟሹ አልቅሰዋል። በፋንታቸው ሙሾ እያሟሹ መደንገጥ አለባቸው። ስለዚህ እነሱ እያሉ ይነሳ የትም ሳይርቁ ሳይሞቷል። አለበለዚያማ ከርሞ ቢሆን ኖሮ የትንሣኤውን ኃይል ለማመን ከባድ ነበር። ሁለተኛ ከረምረም ብሎ 3 ወር 3 ዓመት 30 ዓመት 300 ዓመት 3000 ዓመት ለምን ሩሩህ አይደል እንደ እግዚአብሔር? የተወደዳችሁ ክርስቲያኖች እዩ፣ በጣም በሐዘን የተቀጠቀጡ እኮ ወዳጆቹ አሉ። የክርስቶስን ነገር ካላየን ብለው ምግብ ያልበሉ ያከፈሉ ወዳጆቹ እኮ አሉ። ከሁሉ በላይ የተወደደች ቅድስት እናቱ በሐዘን እየተቀጠቀጠች የልጇን ነገር ሳታውቅ መሰንበት ነበረባት። ልቧ እንደተንጠለጠለ በሐዘን እኮ ነው የኖረችው። በሐዘን ምኩራባችንን ታበላሽ ያለች ቱጣ ሐዘንና መከራ ጌታችንን ስትጸንስ ስትወልድ ስደት መከራ ከወለደች በኋላ በደናግላን ቦታ ለመቆም ወደ ምኩራብ ስትሄድ ይሄ ቦታ ላንቺ አይገባም ቱጣልን መከራ። አንድ ልጇን ፈረስ ሲነዱባት አይታ መከራ። ታዲያች እናት በሐዘን እንደተንጠለጠለች እንዲሁ ሊተዋት ይገባ ነበር? እነሱ እያለቀሱ አይሁድ እንደሳቁ እንዲሁ ትቷቸው 30 ዓመት 300 ዓመት 3 ዓመት ይሄ ርኅራኄ ነው? ለእግዚአብሔር ባሕርይ ይስማማል? በፍጹም። ቶሎ ተገልጦ ያጽናናቸዋል። አሁን ጥቂት ጊዜ አለ አታዩኝ፣ ጥቂት ጊዜ አለ ታዩኛላችሁ ማለት አለበት። ጥቂት ምዕመናን፣ እኛም ጥቂት ጊዜ ነው እኮ የሚሰወር። ጥቂት ጊዜ እኮ ነው የእንባ ጊዜ አለ። ጥቂት ጊዜ እኮ ነው የመተው። ጥቂት ጊዜ መፍራት፣ ጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና የመፈተን ጥቂት። እግዚአብሔር ለብዙ ዘመን መከራ አሳልፎ አይሰጥም። ያሳረፈ ከዛ ያነሳ እንደሱ እኮ ነው የሚያደርገው። ስለዚህ ልባቸው እንደተንጠለጠለ መተው ስለሌለበት ነው ብዙ ዘመን በመቃብር ያቆዩ። እነሱም በትንሣኤው መጽናናት ስላለባቸው አሟሟቱ ጥቂት ጠቀስኩላችሁ። እነዚህ ሁሉ እግር በእግር የትንሣኤው ኃይልና ምስክር እውነት እንደሆነ ለማረጋገጥ የሄድነው ጥቂት ርቀት። አቀባበሩ ጋር ልምጣ። አታውቁትም ብያለሁ። እንደ በዓለ ሃምሳ አንድ ቀን እንደ ትንሣኤ ቀን በዓለ ሃምሳው ስለምናስብ ስለምናከብር ባለፈው የተማራችሁትን እየደገምኩትም ከሆነ እንዲሁ ስሙኝ። ምዕመናን ሲቀበር ላስታውሳችሁ፣ የተቀበረው አቀባበሩ ወይም የቀብር አፈጻጸሙ ከሐዋርያት እጅ ፈቀቅ አድርጎት። ሐዋርያት አይደለም የቀበሩት። የቀበሩት አንድ ባለጸጋ ዮሴፍ ዘአርማትያስ የሚባልና ኒቆዲሞስ የሚባል ባለፈው የተማራችሁት አንድ አስደናቂ ሰው ነበር። እነዚህ ሰዎች ባይሁድ ዘንድ በጣም የታመኑ ናቸው፣ የታፈሩ ናቸው፣ የተከበሩ ናቸው፣ ባለጸጎች ናቸው፣ በገንዘብ አይደለሉ፣ የታመኑ ናቸው፣ አይዋሹ፣ የታፈሩ ናቸው፣ ይሰማሉ። ለምን በእነዚህ ሁለት ሰዎች እጅ መቃብሩን አደረገ? ለምን ሐዋርያት እንዲቀብሩት አላደረገም? ወዳጆቼ ሐዋርያት ቀብረውት ቢሆን ኖሮ ይህ ዓለም ሐሜት አጣ። ምን ብሎ ደብቀውት እንጂ ቀብረውት እኮ አይደለም። መች አጣን የእነሱን ሥራ ይሉና ትንሣኤውን ያጣጥሉብንና ያናንቁብን ነበር። ስለዚህ አቀባበሩ ከሐዋርያት እጅ አወጣና በእነዚህ ደጋግ ሰዎች እጅ አደረገዋል።
ለምን? ተደብቆ ሳይሆን ተነስቶ እንደሆነ ዓለም እንዲያውቅ ነው። ምዕመናን እነዚህ ሁለት ሰዎች በገንዘብ ተደልለው ነው እንዳይሉ ገንዘብ ሰጪዎች ናቸው። አስፈራርተው ነው እንዳይሉ አንዱ ባለስልጣን ነው፣ የምክር ቤት አባል ነው ኒቆዲሞስ። በምንም አይታሙ። ስለዚህ ትንሣኤው የበለጠ የታመነ የተቀበረውን የተነሳው እንዲባል በታመኑ ሰዎች መካከል አደረገው። እንደውም አንድ ሊቅ ንጹሐን በሆኑ ሰዎች ፊት አደረገው ይላል። ሐዋርያቱ ተበትነው ስለነበር እና እነዚህ ሁለት ሰዎች ሄደው የኢየሱስን ሥጋ ለመኑት የሚለው ቃል ምን የሚያስደንቅ! ዛሬም ካህናት በቅዳሴ ጊዜ ይህንን ሥጋ ነው የሚለምኑት። ወገኖች ምዕመናን እስኪ ቆም በሉና ይህንን የጌታችንን ሥጋ መቼ ነው ቆም ብለን የምንለምነው? አልናፈቃችሁም? የጌታችን ሥጋ ከበን የምንሄደው ከንፈራችንን የምንመጣው መቼ ነው የምንለምነው? ቄሱ እኮ ሁሉ ጊዜ እንደ ጲላጦስ ፊት ቆመው እንደለመኑት እንደነዚህ ሁለት ሰዎች እባክህ ይህንን ሥጋህን ገምሰህ ለልጆች ስጥ እያለ እኮ ነው የሚለምነው። ሁሉ ጊዜ እኮ ልመና ላይ ነው። ስጥ ምዕመና ሁሉ ጊዜ በቤተ ክርስቲያን ትኩስ ነው። ራሱ ነው ገምሶ የሚሰጠን። ቅዱስ ቄርሎስ የካህኑ እጆች እነዚህ ያማሩ እጆች ጉጠቶች ናቸው፣ ራሱ ነው የሚሰጠን ያለው እኮ ለዚህ ነው። ራሱ እና መቼ ነው ይህን ሥጋ ግን የምንለምነው? ሰዓት ስለሌለኝ እዚህ ጋር ብዙ አልኩ። አቀባበሩን ከሐዋርያት እጅ ፈቀቅ ያደረገው ተደብቆ እንጂ ተነስቶ አይደለም የሚለውን ሐሜት ለማጥፋት ነው። አንድም ትንሣኤው የሚተችና የማይታማ እንዲሆን ሰበብና ምክንያታቸውን ሊያሳጣ ነው። ሌላ ደግሞ አስደናቂ ነገር ልንገራችሁ። ክርስቶስ በአዲስ መቃብር ነው የተቀበረው። ማንም አልተቀበረበት አዲስ መቃብር። ለምን ይመስላችኋል? ከማንም ሰው ጋር ተቀላቅሎ የኔና የእናንተ ጌታ ያልተቀበረ በአዲስ መቃብር የሆነው ለምን ይመስላችኋል? በንጹህ የአትክልት ቦታ ለምን ተቀበረ? ለምን አዘጋጀው? ለምን መረጠው? ይሄ ምዕመናን አይሁድ አንድ ታሪክ ያውቃሉ። እዛ መጽሐፈ ነገሥት ካልዕ ምዕራፍ 13 ቁጥር 20 ላይ አደጋ ጣዮችን ሽብርተኞችን የአንዱን ሰው በሞተ ጊዜ መቃብሩ በነቢዩ በኤልሳዕ መቃብር ላይ ጣሉት ይላል። የሞተውም ሰው አፈፍ ብሎ ተነሳ ይላል። በሞት የነቢዩ የኤልሳዕ መቃብር ሲነካ የሞተው ሰው ተነሳ ይላል። እና ሰበበኞቹ አይሁድ ሆይ ምን ሊሉ እንደሚችሉ ታውቃላችሁ? ይሄ ኢየሱስ የምትሉት መች በራሱ ኃይልና ስልጣን ተነሳ? ወይ የነቢዩ ዕንባቆምን ወይ የነቢዩ ዳንኤልን ወይ የነቢዩ አሞጽን መቃብር ነክቶ እንጂ መች ደግ ሰው ቢነካን የተነሳው ብለው ትንሣኤውን ያጣጥሉብን ነበር። ለዚህ ነው እሱ ባወቀ በአዲስ መቃብር የተቀበረው። በአዲስ መቃብር የተቀበረው። ደግሞ ሌላ ወሬ ያለላችሁ እንጂ ጌታ የደግ ሰው መቃብር ነክቶት አይደለም የተነሳው፣ በኃይልና በስልጣን የተነሳው። ሌላ አስነሽ ኖሮ ተነስቶ አይደለም። ነፍሴን ላኖራ ደግሞም ላነሳ ስልጣን አለኝ ያለ ራሱን የተነሳው። ራሱን የተነሳው ፌንት አድርጎ አይደለም፣ ተነስቶ ነው። ደም አዙሮት አይደለም፣ የወይን ስካር ለቀቅ አይደለም፣ ተደብቆ አይደለም። ጌታ በእውነት ተነስቶ ለመና አንድ አሜት ነበር። ደግሞ ታስታውሱ ከሆነ ሐዋርያት መጥተው ሰቀሉት፣ ሌባ መጥቶ ወስዶት ብለው ገንዘብ ረጭተው ነበር ትንሣኤውን ለማስተባበል። እና ምን እንደሆነ ነግሬያችሁ አበቃለሁ። ሳታሮች ልባችሁ አምሽተን የጀመረው ብዙ ሰዓት በማስቆየት እናንተን እንዳናደክም። ተሰርቆ አይደለም የኛ ጌታ፣ በእውነት ተነስቶ
መጽሐፍ ቅዱስ እንዲህ ይላል። ዮሐንስ ወንጌል ምዕራፍ 20 ስታነቡ በራሱ ላይ የነበረው ጥምጥም ለብቻ እንደተቀመጠ የተልባ እግር ልብሱ ተስተካክሎ እንደተቀመጠ አዩ ይላል። መቃብር ውስጥ በሞቴ ፓትርያርክ ሺኖዳ ትንሣኤ ወይም ሪዘሬክሽን የምትል አንድ ግሩም መጽሐፍ አለቻቸው። ምን ይላሉ መስላችሁ? ይህን ሀሳብ ውድቅ ሲያደርጉ እውነት ኢየሱስ ክርስቶስ ተሰርቆ ቢሆን ኖሮ ይላሉ፣ የሚሰርቀው ሰው ቢሰርቅ በጣም የሚያዋጣው የኢየሱስ ክርስቶስን ሥጋ ሳይሆን እዛ ውስጥ ያለውን የተልባ እግር ልብስ ቢሆን ነበር ይላሉ። የተልባ እግር ልብስ የነገስታት ልብስ ነው ወዳጅ። ስለዚህ ለአንድ ለሚሰርቅ ሌባ በጣም የሚያዋጣው የተልባ እግር ልብሱን ቢሰርቅ ነው። ወደ ገንዘብ ቢቀይረው አዋጭ ነው፣ ፊዚብል ነው። የተልባ እግር ልብሱ ታዲያ ለምን ተቀመጠ ተሰርቆ ከሆነ? ሁለተኛ የራስ ጥምጥሙ ለብቻ፣ የተልባ እግር ልብሱ እንደተስተካከለ ለብቻ። ወዳጄ ይላሉ ፓትርያርክ ሺኖዳ፣ ሌባ ከመቼ ጀምሮ ነው አስተካክሎ የሚሰርቀው አተረማምሶ እንጂ ይላሉ። ሶስተኛ የኔና የእናንተ መድኃኒት ሲቀበል ቅድም ያልኳችሁ ባለጸጋ ዮሴፍ በተልባ እግር ልብስ ሲከፍነው ሲገንዘው እንዲሁ አይደለም የገነዙት። ሽቶ፣ የሬት ቅልቅል፣ ከርቤ፣ ከዚያ ሁሉ በላይ ግን በጌታችን ሰውነት ላይ የፈሰሰው ብዙ ደም ነበረ። ከአናቱ የሚፈሰው ደም ታስታውሳላችሁ። ፊቱን እየጋረደው አይኑን እየከለለው መሬትን ማየት ሳይችል እየቀረ ይወላገድ ነበረ። ቬሮኒካ ኮላር ሻሽ የሰጠችው አታስታውሱ? በአውሮፓ እውነተኛ መልኩ ተቀምጧል። ሻሿ ላይ አትሞ ሰጥቶታል። ምዕመናን ዛሬ ይህ መድኃኒት በእኔና በእናንተ ፊት ሁሉ የሚናገረው ሻሽ እንድንሰጠው አይደለም። ዙፋን የሚሆንበት ልብ እንድትሰጠው ግን ይፈልጋል። ማደሪያ የሚሆን ሰውነት ግን ይፈልጋል። ዛሬ ሻሽን ጨርቅም ከኔና ከእናንተ አይፈልግም። ምን ያደርግለታል? አንተንና እኔን ግን የልባችን ደጅ ላይ ሆኖ ይለማመጣል። ከአናቱ የሚወርደው ደም ወደ ሰውነቱ እየገባ አፍንጫውን ሲደበድቡት ደም እየጎረፈ ሰውነቱን እያጠበ ከአፉ የሚጎርፈው ደም ምራቁን ለማዋጥ እንኳን ፋታ እያሳጣው ወደ ሰውነቱ እየፈሰሰ። ይሄ ብቻ አይደለም፣ ክርስትና እያጋነን አይደለም። በጅራፍ የገረፉት መግረፍ ጅራፉ ጫፉ ላይ አጥንት ሰክተው አንድ ሲያርፍ ስጋውን እየቦጨቀ ነበር የሚነሳው። ማጥናት ከፈለጋችሁ ይህን ማንበብ ትችላላችሁ። ታዲያ የሁሉ ደም ሰውነቱ ላይ ደርሷል እና ፓትርያርክ ሺኖዳ ምን ይላሉ? ከዚህ ደም ጋር ሽቶ፣ የሬት ቅልቅል፣ ከርቤ አድርገው ነው የገነዙት። አንድ ሌባ መጥቶ በቅጽበት ያ ሁሉ የከበበው ሰራዊት እያለ እንዴት አድርጎ ሊልጠው ይችላል? ያውም አስተካክሎ ብለው በአይሁድ ላይ ያፌዛሉ። እንዴት ሰረቁት ትላላችሁ ይላሉ። እንዴት ሊሆን ይችላል? እኩለ ሌሊት ያልፋል። 70 የሮማውያን ወታደሮች ከ400 በላይ ወንድነት እነሳና ብለው የሚጠብቁ ወዶ አዳሪዎች አይሁዶች ነበሩ፣ መቃብሩን የከበቡት። ታዲያ ሁሉ ውሸት ነው፣ ተሰርቆ አይደለም። መድኃኒታችን ተነስቶ ሌላ ሀሳብ ጨምርላችሁ። ኢየሱስ ክርስቶስ እነሱ እንዳሉት ደቀ መዛሙርቱም ይሁን ሌላ ስጋውን ሰርቆት ቢሆን ኖሮ ምን ይሆናል የሚለውን መጽሐፍ ቅዱስ ጥቂት ጥቆማ ይጠቁመናል። እሱን ላንሳና በቃል ሁለት ጥቅሶች ይላል። አንደኛ ሐዋርያት ሥራ ምዕራፍ 16 ጳውሎስና ሲላስ በወህኒ ቤት ሲዘምሩ የወህኒው መሰረት ተናወጠ፣ የወህኒውን በር ተከፈተ። የወህኒ ጠባቂው ያመለጡ መሰለውና ሰይፍ ይዞ ራሱን ሊያጠፋ ዳዳው። ያን ጊዜ ንዑድ ክቡር የሚሆን ሐዋርያ ጳውሎስ
በዚህ ያለን ራስህን አታጥፋ፣ አንዳች አታድርግ ብሎ ከለከለው። አዳነው እንዳይገድል ራሱ። ለምን ይመስላችኋል ራሱ ሊያጠፋ የነበረው? ጳውሎስና ሲላስ ከወህኒ ቤት ቢያመልጡ ኖሮ ይገደል ነበር እሱ። ለዚህ ነው ሳይገሉኝ ቀድሜ ራሴን ልግደል ብሎ የነበረው። አንድ ሁለተኛ ሐዋርያት ሥራ ምዕራፍ 12 ላይ ገናናው ቅዱስ ሚካኤል ቅዱስ ጴጥሮስን አስመለጠው። በቤተ ክርስቲያን ጸሎት ይጸለይ ነበር ይላል። ቅዱስ ሚካኤል መጣና ከወህኒ ቤት የወህኒ ሰንሰለቱን ሰብሮ አስወጣው፣ አስመለጠው። እንደው በብዙ ነገር ለተተበተብን ለኛም ገናናው ቅዱስ ሚካኤል ይድረስልን፣ ያስመልጠን፣ ያስወጣን። በእውነት እኔ የምፈልገው ይህንን ጥቅስ ነው። ሄሮድስ ጴጥሮስን ፈልጎ ባጣው ጊዜ ይላል ጠባቂዎቹን መረመረ፣ ገደላቸው ይላል። ጠባቂዎቹ ቅዱስ ጴጥሮስ ስላመለጠ ምን አሉ? ተገደሉ። አሁን ወደ ክርስቶስ መቃብር እንምጣ። እውነት ጌታችን አምልጦ እውነት ጌታችን ተሰርቆ ቢሆን ኖሮ ጠባቂዎቹ ይገደሉ ነበር። አልተገደሉ። ለምን ያልተገደሉት? አምልጦ ተሰርቆ ሳይሆን የትንሣኤው ኃይል በልጦ የትንሣኤውን ኃይል መቋቋም አልቻሉም። የምድር ንዑስ ውስጣም ከመገረምና ከመውደቅ በቀር መጋፈጥ አልቻሉም። የመልአኩን ግርማ መቋቋም አልቻሉም። ይሄን እውነት ያውቃሉ። ስለዚህ ጠባቂዎቹን እንዴት ይገላሉ? ተሰርቆ አይደለም። ምን ሆኖ ነው? ምን ሆኖ ነው? ተነስቶ ምዕመናን ኢየሱስ ክርስቶስ ሞቶ ተወለ። የመጨረሻዎቹ ነገሮች ናቸው። ሐዋርያት ከዛ በኋላ ያሉ ተላውያነ ሐዋርያት፣ የሐዋርያት ተከታዮች፣ ሰማዕታት፣ እስከ ዛሬ ድረስ ያሉ አባቶች ስለ ክርስቶስ እውነት ሞቱ ትንሣኤው የፈጠራና የሐሰት ከሆነ ተወደዳችሁ ክርስቲያኖች ለዚህ የሐሰት ፈጠራ እውነት እንደዛ አይነት ዘግናኝ መከራን ይቀበላሉ። በሞቴ እምላችሁን ሰምታችሁኛል። እንዴት ነው ውሸት ከሆነ ሰጣጭ መከራን የሚቀበሉት? እንኳን ለመፈጸም ለመስማት የሚሰቀጥጥ መከራ ከነ ሕይወታቸው እሳት ውስጥ መጣ። የፈላ ውሃ ውስጥ መፍለቅለቅ፣ ቆዳቸውን መገፈፍ፣ ስልቻ መሰራት፣ ከተራራ ላይ መፈጥፈጥ፣ በመንኮራኩር በቀደም እንዳከበራችሁት 40 ሰዎች በሚዘውሩት መንኮራኩር ላይ እንደነ ቅዱስ ጊዮርጊስ መፈጨት፣ ሕዋሳቸው መቆረጥ፣ ለሐሰት ለፈጠራ ታሪክ እንዴት ሊሆን ይችላል? የሚሞቱለት ምዕመናን ሕያው ስለሆነ ስለተነሳ። አንድ የጦር መሪ በሕይወት እያለ የጦር መሪ ሰራዊቱ ይጋደልለታል። የጦር መሪው ከሞተ ሰራዊቱ ይበተናል። ጌታችን በሕይወት እያለ ሰራዊቱ ሐዋርያት ተበተኑ። ጌታችን ሲሞትና ሲነሳ ሰራዊቱ ተሰበሰቡና መጋደል ጀመሩ። ሕያው ነው፣ ተነስቷል። ምዕመናን እንደው ኢየሱስ ክርስቶስ ሞቶ ከሞት ባይነሳ ኖሮ አንድ አካል አልተነሳም ብሎ ይናገር ነበር። ማን ነው ካላችሁ ሰይጣን ሉሲፈር። ኢየሱስ አልተነሳም ብሎ ለመጮህ ይቀድመው የነበረ ማን ነበር? ታስታውሳላችሁ? ቅዱሱ የናዝሬቱ ኢየሱስ ልታጠፋን መጣህን እያለ ሲጮህ ነበር። እርግጥ ምስክርነቱን አንሰማም፣ ግን ኢየሱስ አልተነሳም ለማለት አንስም ነበር አላለም። ምዕመናን ታዲያ ስሙ ሲጠራ አጋንንት እንዴት ይወጣሉ? በሐሰት በውሸት በፈጠራ አይደለም። ጌታ በእውነት ስለተነሳ እንኳን ኢየሱስ ማደሪያዎቹ የሆኑ የቅዱሳን ስም ሲነሳ እንዴት ይሆናል? እንደዚህ ይሆናል አይደለም። ምዕመናን ለምን እኛ ተሰበሰብ? ለምን እኛ ይብዛም ይነስ ጨዋ ለመሆን እንሞክራለን እንዴ? አመንዝራው ንጹሕ ሆነ። ለምን? ክርስቶስ ስለተነሳ። ገዳዮች ሟቾች ሆኑ።
ለምን? ክርስቶስ ስለተነሳ። የካዱ አመኑ። ለምን? ትንሣኤው እውነት ስለሆነ። እነዛ ሁሉ ጣዖታት በአንድ ጊዜ ለምን ተንኮታኮቱ? ኢየሱስ ክርስቶስ ስለተነሳ። ዜውስ፣ አርጤምስ፣ አፖሎ እነዚያ ሁሉ ጣዖታት ለምን ፈራረሱ? ለምን ተንኮታኮቱ? ለምን ደነገጡ? የትንሣኤውን ኃይል መቋቋም ስላልቻሉ። ለምን ቤተ ክርስቲያን እዚህ ዘመን ድረስ ዘለቀች? የትንሣኤው ኃይል አብሯት ስላልቻለ። ጌታ ፌንት አድርጓል፣ ተነስቶ ደም አዙሮት ለጊዜው ወድቆ አይደለም፣ ተነስቶ ወይን ጠጥቶ እንደ ሰካራ አንዳንዶች እንደሚሉት ወድቆ ስካር ሲለቀው ተነስቶ አይደለም። በእውነት ሞቶ ተነስቶ ነው። ተደብቆ አይደለም፣ ተነስቶ ነው። ሞቶ ተነስቶ ሌላ ደግ ነቢይ ወይም ሌላ ደግ ጻድቅ ሰው መቃብር ነክቶ ተነስቶ አይደለም። በራሱ ኃይልና ስልጣን ተነስቶ ነው። ተሰርቆ አይደለም፣ ተነስቶ ነው። ለዚህ ነው ክርስትና እስከ ልቀተ ዓለም ማን የማያስቆም። ሉቃስና ቀለዮጳ እንደገና ወደ ኢየሩሳሌም ተመለሱ። ጌታችን ልቦናቸውን አበራላቸውና ሲቃጠሉ ክርስቶስን እያሰቡ ለሚኖሩ ተስፋ ቢቆርጡ እየተንገዳገዱ እንኳን እያመነቱ እንኳን አምላካቸውን ለሚያስቡ ሰዎች እግዚአብሔር የተስፋ አምላክ ነው። አይተዋቸው በማዕከላቸው ይገለጣል። እናም እንደገና ይመልሳቸዋል። እና ጌታ በእውነት ተነስቷል ወደሚለው እውነተኛ የክርስትና አዋጅ ይስባቸዋል። ጌታችን በትንሣኤው ካደረጋቸው ነገሮች በጣም የሚያስደንቀው ይሄንን ነው። በሙሉ እዩ። የደከሙትን፣ ተስፋ የቆረጡትን፣ የሸሹትን ቀስ እያለ ነው እያረመ የመለሰው። ቅዱስ ጴጥሮስን ተመልከቱ። እንደው አሳዝን ክዶታል፣ አላውቀውም ብሏል። ሲነሳ ግን የፈለገው ጴጥሮስን ምንኛ ቸር አምላክ እግዚአብሔር ፍቅር የጠፉትን አላውቀውም ያሉትን ጭምር እንኳን የሚያቀርብ አምላክ ነው። ይህ ምንኛ ተስፋ ሰጪ ነው። እንደገና ይህን ሰውዬ ቅዱስ ጴጥሮስን ኃላፊነት ሲሰጠው አላያችሁ? በጎቼ፣ ግልገሎቼ፣ ጠቦቶቼን እያለ ሸካራ ቃል አልተናገረው። ፊቱን አልቋጠረበትም። አላውቅህም እንዳለው አላውቅህም አላለው። ይህ ምንኛ ለኛ ተስፋ ነው። እግዚአብሔር የጠፋነውን ይፈልገናል። ጀርባ ለኢየሩሳሌም ሰጥተው የነጎዱትንም እነዚህ ሰዎች እንደገና ይመልሳቸዋል። እኛንም እንደገና ይመልሰንማ በእውነት። አዎ አንዳንዶቻችን እያለን ጀርባ ሰጥተናል። እናውቀዋለን፣ እናወራለታለን። ግን ለእውነቱና ለሕይወቱ ጀርባ ሰጥተናል። ከመድኃኒት ጋር እየተጓዝን ታመናል። ሕይወት አብሮን እያለ ሞተናል። እውነት አብሮን እያለ በሐሰት ማቀናል። የሚቀድሰው አብሮን እየሄደ ረክሰናል። አያሳዝኑ? አብረውት እየተጓዙ መጠውለግ አያሳዝኑ? ይህንን ነው እንደገና ሊያግሳቸው ወደ ኢየሩሳሌም መለሳቸው። እኛንም ወደ እውነተኛዋ መንፈሳዊ ሕይወትና ልዕልና ይመልሰንና አንዳንዶች እያለን የለንም፣ እያወራንለት ጠፍተናል፣ ገብተን ወጥተናል። እንደውም ቅዱስ ቄርሎስ እነዚህን ሁለት ሰዎች የማን ስብከት ሊመልሳቸው ይፈልጋሉ ብሎ ይደነቃል። አንዳንዶቻችን ማን ሲሰብከን እንደምንቆር እግዚአብሔር ይወቀው። ምን ሲሆን የምር ንስሐ እንደምንገባ እግዚአብሔር ይወቀው። እና እንደገና ሲመልሳቸው የሰሙት ቃል አሁን የተነጋገርነው ቃል ጌታ
በእውነት ተነስቷል። ይቆያል።